አድጎ ከዛ ድጋሚ ደግሞ ሶስተኛ ተራ ሊሸጥ ነው አለ። እንደዛ ሲል ደግሞ 45,000 ያስፈልገኛል ላክልኝ አለ። ከዛ እሺ እኔ ጋር አሁን ብሩ ይሄ የሚሞላ የለኝም ደሞዝ እስከሚቀበል ጠብቀኝ አልኩት። ከሌላ ሰው ወስዶ ከፈለ ያ ባለ ዛፉ ብር ማለት ነው። እና ቀጣይ እኔ ልክ ያ እዳ ከፈልኩት ለሱ ማለት ነው። ይሄን ፕሮሰሱን ጀምሬ ያሉት ይሄን ነገር አረኩት። ከዛ ሁሉ ፕሮሰሱ ይሄን ከጨረስኩ በኋላ ምን ሆነ? በቃ ቢዛ ስሪ በዚህ ብር ነው እኔ በቃ ልምጣ ቶሎ ብዬ አንቺ ጋር ልድረስ አለ። መቀመጫ ማቆሚያ አሳጠኝ። ሁሉ ነገር በቃ ይሄ ባለዛፉ የስልኩ ይሄ ደግሞ የፓስፖርቱ ሁሉ ያለ ይሄን ነገር አረኩት። ቢዛም አስጀምሬያለሁ። እኔ በራሴ ደላላ አመጣለሁ፣ እኔ በሚፈልገው ደላላ አመጣለሁ ሲል አላምንም በጭራሽ ማለት ነው። በሷ ከርኩኝ ልወርቅ ይችላለሁ ብሎ እምቢ አለ። እሺ በቃ እኔ ስለማምን በፈለግከው ነው አልኩት። አንተ በምትፈልገው ነው አልኩት። ምን አለ? በሚፈልገው እመጣለሁ ብሎ ቢዛ ሊመጣ ነው ይሄን ብር ያስፈልጋል አለ። ድጋሚ 130-200 ብር ላኩለት። እሱን ተቀበለ። ብሩ እንደ ተቀበለ ህልም ብሎ ጠፋ። ተቀበለ ብሩ ህልም ብሎ ጠፋ። የት ነው ሄድከው ሲል መከላከያ ውስጥ የሆነ ልጅ ተመቶ ከጓደኞቼ ጋር ሂጄ ላመጣ ነው ብሎ አውቆ እኔን ዋሽቶ ሄደ። ሲሄድ ግን ስልኩን ለሌላ ወንድ ሰጥቶ ነው የሄደው። ሲደውል የሚያነሳው ሌላ ወንድ። ማሜ የት ነው ሲል ያ ወንድ ልጅ ማን እንደሆነም አላውቅም። ምን አለ? እሱ እኮ መከላከያ ነው አለው። ከአንቺ ጋር በምን ጊዜ አውርቶ ነው ፍቅረኛሞች ሆናችሁ አለ። እኔ አገባኝ ማሜ ጋር እኔ ብዙ ጊዜ ቆይቻለሁ። ማሜ ሀንጣ ወይ ማሜ ስልክ ለምን ያስካ አንተ ያልኩት። እንደዛ ሲል ጭራሽ እሱ መከላከያ ነው። በቃ ከሱ ጋር ተደዋውዬ ነው ማገኘው። ይሄ ስልክ የሱ አይደለም እኔ ከሱ ከገዛው ቆየሁት ብሎ ልጁ የራሱ ዋሸ። ሊነግር አልቻለም። ይሄ ሁሉ መከራ እሱ ምን ሆኖ ነው? ምን አይነት በሽታ አጋጥሞ ነው? ከሰው ጋር ተደባድቦ ነው? ምን ሆኖ ነው? ወይ ተመቶ ነው ብዬ እኔ በጭንቅ ሞታለሁ። አንደኛ ሊመጣ ነው አለ፣ ደርሻለሁ አለ፣ ቪዛ ሁሉ አልቋል አለ። በዛ ላይ 3 ሳምንት ሙሉ ጥፍት አለ። እኔ ኮላሊት ያመኛል፣ ጮጋራ ያመኛል፣ ራስ ያዞረኛል። ሐኪም ቤት እኔ እሱ እዚህ እስከሚመጣ ድረስ 3,000 ብር አውጥቼ ከሰው ተበድሬ ሐኪም ቤት ሲሄድ ምንም ነገር ህመም የለሽም ተባልኩኝ። ልብ ድካም አለብሽ፣ ለምን ታስቢያለሽ፣ ለምን ታለቅሻለሽ፣ ለምን ትጨንቂያለሽ ተባልኩኝ። ይሄ ሁሉ መከራ እኔ በሱ ይዤ ይሄ ሁሉ ሲቃይ በሱ እሱ ሲታመም እኔ እሱ ሲያለቅስ ያለቀስኩት፣ እሱን በሽታ ሲይዝ ከሱ ጋር አብሮ በሽታ እያያዘኝ ስንት ነገር የሆንኩት እዚህ ከመጣ በኋላ እዚህ ከገባ በኋላ ከኔ ጋር ሆኖ ገና መጀመሪያ ቀን አንድ ክፍል ገብተ አንድ ክፍል ላይ ከሱ ጋር ሆኜ ከሱ ጋር ተኝቼ የራቁት ቪዲዮ ቀርጾ ሳላቅ አንድ ፎጣ ነበረ ያ ሆቴል ላይ ስናድር ፎጣውን ይዞ መጥቶ ሌላ ቦታ ሩቅ ያስቀምጦ ያ ፎጣ ለምንድን ነው ሀንጣልን ስል ፎጣ ማምጣት አልችልም ነይና ውሰጅ አለኝ። ነይና ውሰጅ ሲል እኔ መጥቼ ፎጦ ለመውሰድ ሲመጣ ቀጥታ ከሽንት ቤት ሁላችሁ ከሽንት ቤት ጀምሮ እንደዚህ ነው ቁምና ነው እኔ በሙሉ የወሰደ ማለት ነው የወጣሁት ቁምና። ለዛም በራሴ ስልክ ፎስቶ ለዛውን ደግሞ ብሬን በቃ ይሄ ፎቶ ቪዲዮ ይቀመጥ። ልጅቷ ደግሞ ምን ሆነች? ከሱ ጋር ሄዳ የሆነ ቦታ እንደዚህ አርጋ ቪዲዮ ሰርታ ለኔ ስትልክ አንቺ ማን ነሽ ያልኩት። እኔ ለሱ ፍቅረኛው ነኝ ሚስቱም ነኝ። ከየት ወጣሽ አልኩት። እኔ ቆይቻለሁ ከሱ ጋር ብዙ አመታት አለች። እሺ እኔ ይሄ ሁሉ እሱ ፕሮፋይል እኔን አርጎ እኔ እሱ ፕሮፋይል አርጌ 2 አመት ሙሉ ከኔ ጋር እሱ ያለ አንቺ የት ነበረሽ? ከየት ወጥተሽ ነው
ባሌ ነው ብለሽ የወጣሽው። እኔ እዚህ ካመጣው በኋላ ነው ባልሽ ሆኖ በቃ ብሬን ካፍለሽ እሱ ይዘሽ ማየት ትችያለሽ አልኩት። ከዛ እሱ ጋር ሂጄ ደግሞ ማናት እሷ ንገረኝ ብዬ ሲጠይቅ አላቅም አለ። ድጋሚም ሲጠይቅ አላቅም አለ። ሶስተኛ ዙሪ ሲጠይቅ የ4 አመት ፍቅረኛ ናት፣ ወደፊት ልጆቼ እናት ናት። ሁሉ ነገር እንደዛ ነው። እሺ ብሬን ክፈልና ከእሷ ጋር ኑሪ አልኩት። ብሬን ደግሞ ከጠየቀሽ ብርሽን ከጠየቀሽ ይኸው ቪዲዮ ልክ ያሳይሻለሁ ብሎ በሌላ አካውንት ገብቶ ራቁት ቪዲዮ ቀጥታ ላከልኝ። ያ ቪዲዮ ደግሞ እኛ አንድ ሳሚ ኦፊሻል አለ ሳሚ ጋር ልክ ሳሚን አሳይቻለሁ። ቀጥታ መረጃ ሳሚ ጋር ብዙ ነገር አለ። ለምን እኔ ምንም ነገር አልዋሽም። ያረኩት ነገር አረኩ፣ ያልኩት ነገር አልኩት። በንዴት ብዙ ነገር ልል ይችላለሁ። ደግሞ በቃ ወድጄ ነው ቀረብኩት፣ ወድጄ ያረኩት እና እሱ ደግሞ እዚህ መጥቶ ቸርች ላይ እንደማግባሽ ቀለበት ቸርች ላይ እንደማስርሽ ሁሉ ነገር እዚህ እንደ አረጋለሁ ብሎ ከኔ ጋር ተሰማምቶ ከመጣ በኋላ ወይ እሷ ፍቅረኛ እንዳለች አልነገረም፣ ሚስት እንደሆነችም አልነገረም። ከእሷ ጋር ኖራለሁ የአንቺ ብር መልሳለሁ ብሎ ወይ እኔ አይምሮዬን አይጠብቀኝም። ከሁሉ ነፃ አድርጎ ጣለኝ፣ ሜዳ ላይ ወስዶ ሰቀለኝ። ወንዶቹ በሙሉ የፎሰተሽው ያምራል እስከሚል ደረጃ አደረሰኝ። ሴት ወኜ በሴት ልቤ ላይ ተጫወተ፣ በሰውነቴ ላይ ተጫወተ፣ በማንነቴ ላይ ተጫወተ። ብዙ ነገር እኮ አሰቃየኝ። እኔም በቃ ወይም በፍቅር አልወጣው ወይም በብር አልወጣው ወይ በሴትነቴ ሴትነቴ አሁን አዳምጠንሻል። እኔ አዳምጠንሻል። አንዴ እኔ ስላዳመጥኩሽ በደንብ ጥያቄ ጠይቅሻለሁ። አሁን 25,000 የኢትዮጵያ ብር ለፓስፖርት 25,000 ደግሞ ለዛፍ 25,000 ለዛፍ እና 130,000 ደግሞ የእሱን ፕሮሰስ ለመጀመር የከፈልሽበት ብር በአካውንቱ ነው ማለት ደረሰኛለሽ? ደረሰኙ ግማሹ አለ፣ ግማሹ 4 በላይ ሲም ይቀይሯል። 4 በላይ ሲም ይቀይሩ ብቻ እሱ በሚያውቀው ሰው ከሆነ እንትኑ የገባው ሁሉንም አጠቃላይ 25 እና 25,000 100,000 130,000 ሲደመር 50,000 ስንት ነው የሚሆነው? ደምሩ ጋይዝ። ይሄንን ብር ነው የከፈልሽለት ለሱ 45,000 አይደለ? 45,000። ስለዚህ ይሄንን ገንዘብ ያስገባሽበት ደረሰኛለሽ? 2 ደረሰኛ አለ፣ 3ቱ አጠፍቷል ራሱ ማለት ነው። የትኛው ደረሰኝ ነው ያለሽ? ለዛፍ 45,000። አዎ የዛፍ ደግሞ 45,000 አለ። 25,000 ለፓስፖርት፣ 25,000 ለስልክ፣ 25,000 45,000 ደግሞ ለዛፍ 130,000 ብር ለፕሮሰሱ ነው የሰጠሽው። አንቺ እጅ ላይ ያለው ነው እሱን የላኩት። አንቺ እጅ ላይ ያለው አሁን 1 2 3 4 ደረሰኛለሽ? 2 አለኝ፣ 3ቱን አጠፍቷል። 6,600 እንደገና ጻፊ 6,000 ሁሉም ያውቃል። 6,600 እሺ ቆይ አንዴ ኪያ አንዴ ነው ደምሪ። እሺ 25,000 ሲደመር 25,000 ሲደመር 130,000 ሲደመር 45,000 225,000 ሲደመር 6,600 175,000 መሰለኝ 175,200 አጠቃላይ 180,000 ብር ደረሰኝ። አሁን አንቺ የስንት ብር እንዴ? አሁን ገና ነበርሽ እኮ ስታወሪ፣ ቁጭ ብለሽ አውሪ እንጂ እንዴ! አንቺ ያወጣሽው እጅሽን ልቀቂው። ይሄንን ገንዘብ የከፈልሽበት ደረሰኝ እጅሽ ላይ የስንቱ ብር ደረሰኝ ነው? 2ቱ ደረሰኝ የስንቱ ብር ደረሰኝ ነው ያለው? እሺ እኔን አስገቡኝ። ወይ በእኔ ስልክ እኔ አስገቡኝ። ደረሰኙ አሳያችኋለሁ። የአንቺ ስልክ እጅሽ ላይ ነው ያለው። በራሴ ስልክ በዚሁ አውሪ፣ ደረሰኙን አሳየን። ስልክሽ የት አለ? አለ ቆይ አንዴ አሳየን። ወይ ወላይታ ልጅ ናት እንዴ? አዎ ደህና አደራችሁ። ድምፅሽ እስካሁን አልተከፈተም። ሰርቸው ደህና አደራችሁ። አለን ሰላም ነው ሁላችሁ።
ወይ ቤኪ እንደው በእናትህ ይችን ልጅ ማግዟት መድዬ በእናታችሁ ማርያም ስትቀን ታሳዝን። አሬ እንዴት ነሽ? ደህና ነሽ? እኛም እኮ ያው ቻኖን ነገር አደረግን። መሄድ አለብን፣ መንገዱ ላይ ሄደናል። እነ መዲም እኮ መክፈል አለባቸውን ሁላ ከፍለው ዋጋ ከፍለው ነው እዚህ ደረጃ መድረስ የቻሉት እና እነዚህ ደረሰ። ልጁንም ያው ልጁም ያለበት አካባቢ ምናምን ነገር ሁሉን ነገር አይተን አጣርተናል። ልጁ ጋም ከሚባለው እሷ ከምትለው ሌላ የተለየ ነገር ነው ያለው። እሷ ጋም ያለው ደግሞ ሌላ እዚህ የሚታወራና ራሷ ውስጥ ላይ ያለውና አሁንም የምታወራው የተለያዩ ነገሮች ናቸው ያሉት። ስለዚህ ይሄንን ነገር ነው ማጣራት ያልቻልነው። እሷ የምትፈልገው ብር ነው ወይስ ልጁን ነው? የሚፈልገው በቂ ብር ነው። ልጁም እኮ አሁን እኮ በቃ ተመልሼ እንደው ፈልጋለሁ ብል ከሱ ጋር መኖር አልችልም። ለምን አንድ ሜዳ ላይ እኮ እንደዚህ አድርጎ እኮ እኔ ለወንዶች ማሳቂያ ለሴቶች ማሳቂያ አርጎኛል። እንዴት አንተ አሁን ወደ እሱ እንደው ይመልሳለሁ ብል ታስመልሳላችሁ እናንተ? ለምን አስቡ፣ ለእኔ ብቻ አስቡ። እኔ እዚህ አይነት ሰው ጋር መኖር አልችልም። ለመመለስ አይደለም እኮ አሁን ልጁን ችግር የለውም። ልጁ እኮ ትላንት ከአንቺ ጋር በአካል እንድትገናኙ እኮ ዋጋ ከፍለን ነው እንደዚህ ያደረግነው። ግን አንቺ የሚታረገው ነገር ማለት ነው ሁሉ ነገር ግን ያረከኝ ነገር የሚታግዛኝ ነገር በጣም አመሰግናለሁ። እኔ ከዚህ ሁሉ በኋላ እናንተን አንዳችሁ የማወራው ይቅርታ የሚጠይቀው ነገር አለ። ይሄ ሁሉ ደግሞ በሱ አይምሮ የመጣ ስለሆነ እኔ ምንም ነገር ሳልነካ እኔ አልነካም። እኔ 2 አመት ሙሉ በቃ ማንም እኔ ማንነት የሰው ማንካት ቀርቶ እንደው ስም የእናንተን ስም ጠርቶ የሚሳድብ ሰው አልወድም፣ በጭራሽ አልወድም። ለምን ከሱ ጋር ስላሉ ነገ ወደ ከሱ ጋር ስለሚኖር ነገ ደግሞ የሱ ልጆችን ስለሚወልድ ነገ ልጆቼ ለእናንተ ስለሆነ ብዬ ምንም ነገር ስለ እሱ የሚጠራ ሰው በፍጹም አልወድም፣ አልነካም። እንደው የእሱም ስም የሚጠራ ቀርቶ ልብሱ እንደዚህ ጫፉ ምነካ ሰው ለእኔ ህይወቴ ነካ ነው በቃ። አዳምጪ፣ ትክክለኛ ስምሽ ማን ነው? አስናቀች። ልጁን አሁንም የልጁ በግልጽ 3 ጥያቄ ጠይቅሻለሁ መልሽልኝና የአንቺ አጀንዳ መዘጋት ስላለበት ነው። ፍቅር አለብሽ ወይስ የለብሽም? አለብኝ ወይ የለብኝም? እኔ አልፈልግም። ወጥቶልሻል? አልፈልግም። አዎ። አትፈልጊውም? አልፈልግም። አትፈልጊውም? አዎ አልፈልግም። እሺ፣ ከሱ የምትፈልጊው ምንድን ነው? ከልጁ አንደኛ ሀቀኝ መልስ። አንደኛ ብርሽን፣ ሁለተኛ መልስ። ስልክ እሱ ጋር አለ አምጥቶ በማንኛው መንገድ ያምጣልኝ እፈልጋለሁ ስልክን ግዴታ። ከዛ ቀጣይ ደግሞ ሴትነትን ያስመልስ። አሁን እኔ ሜዳ ላይ ሴት ወንዶች ሙሉ የፎሰተሹ ያምራል፣ ሴቶቹ አሲና አንቺ የራቁት ፎቶ እንዴት ትፎስቻለሽ? መስዬ አሁን ይሄን ነገር ቀላል ነው። ብር የወሰደበት ሪሲቲ ይዘን ልጁን ከፍሎ አልከፈለም የሚለውን ነገር ልጁ አሁን ሲደውልለት ስልኩ ደጋግሜ እየደውልኩለት ነበር። ስልኩ መጀመሪያ እሱ ይክፈል አይክፈል የምናውቀው ነገር የለም። ይሄን ብር ይቀበል አይቀበል በሱ አካውንቱን በሌላ አካውንቱን ፌስ ቱ ፌስ እሱንም ስለምንፈልገው ገብቶሻል ታርዬ። ይሄ ነገር እኛ እሱ በሌለበት ትላንትና እሱን ፌስ ቱ ፌስ ለማገናኘት ሞክረን ነበረ። እሷ ያደረገችበት ነገር አንዳንድ አካባቢው ላይ ነበረ ልጁ ማለት ነው ትናንትና። ምክንያቱም ልጁ አዲስ ነው። ልጅቷ ተንኮል ስለምታስብ እኔ መቅረብ አልፈልግም። አንደኛ የተሳደበችው ነገር በጣም መጥፎ ነገር፣ ሴንቴቲቭ ሆነ ነገር ተሳድባለች። በጣም መጥፎ ነገር ማለት ነው። ማህበረሰብ ላይ የሚረጭ ነገር ነው። እኔ እናንተ አሁን ድጋሚ እዚህ ጋር 7000 ሰው ባለበት ማሰማት አልፈልግም። ያማ አንዴ ቆይ ሙትሽንማ ትክፈች አታውሪ። ለእኔም ለእኛ እንትን የሚጠቅም ነገር ነው እያወራሁት አለው። ገብቶሻል? ይሄ ሴንቴቲቭ ነገር ነው። ሴንቴቲቭ ነገር መነካት ማለት ብሔርን፣ ሃይማኖትን፣ የተለያዩ ነገሮችን መንካት ማለት በጣም ሰው ላይ መጥፎ ነገር መዝራት ነው። ማህበረሰብ ላይ ተከባብሮ ተዋዶ የሚኖር ህዝብ ላይ መጥፎ ነገርን መዝራት ነው። ስለዚህ እኔ ደግሞ ኢታችን እንድትጎዳ ስለማልፈልግ ነው 8 ልጆችን ዱባይ ምድር ላይ ስራ እንዳይሰሩ አድርጌ ገንዘባቸውን መኪና ላይ ፔትሮል ሞልተው እሷን ስላከበሩ ብቻ ነው በሴትነቷ ትከበር በሚለው ነው
ኢቴ ነች። ኢቴ ላይ እንዲደረግ የማልፈልገው ነገር የትኛውም ሴት ላይ እንዲደረግ አልፈልግም። ቢኮስ ኢቴን ወዳታለሁ። እቺ ልጅ ኢቴ ነች። ከአንድ እናቴ መወለድ አይጠበቅብንም። ኢቴን ለመባል ኢትዮጵያዊ መሆን በቂ ነው። ስለዚህ ኢቴ ላይ መጥፎ ነገር እንዲደረግላት ስለማልፈልግ እሷ ላይም እንደዚህ አይነት ነገር ተደርጎ ከሆነ መጥፎ ነው በሚለው ነው እንደዚህ ያደረግ ነው አይደለ? ስለዚህ ልጁንም በምንችለው መንገድ ጠይቀን ይህን ብር ወስደሃል ወይ? ይህን ገንዘብ ተቀብለሃል ወይ? ይህንን ፎቶ አንተ ነህ ወይ እየፖስትክ ያለው? እውነትም አንተ የእሷ አካውንት አንተ እጅ ላይ አለ ወይ? ቪዲዮ አንተ ጋር አለ ወይ? እሷ ስላወረች ብቻ እኮ የምናምንበት ጉዳይ አይደለም እኮ። ብዙ ነገር እኮ አንድ የተጎዳ ሰው የፈለገውን ነገር ሊያወራ ይችላል እኮ። አድማጭ ራሱ ባለበት ነው መሆን አለበት። ወስደሃል? አካውንቱ ላይ እየፖስትክ ያለው አንተ ነህ ወይስ ራሷ ነች? ቪዲዮ አለ ወይስ የለም? ይህንን ማስማልም ካለብን በማስረጃ የሚካሄድ ነገር ካለ በማስረጃ ጠይቀን ለልጅቷ ገንዘብ ሰጥተ ከሆነ ትክክለኛ ብሯ ተመልሶላት ሀቋ ተመልሶላት በስትክክሉ እንደ ሰው ሆኖ ታርቆ እሷም ወደ ስራ እሱም ወደ ስራ እንዲኖሩ ነው እንጂ የምንፈልገው አንድ ኢትዮጵያዊ ተጎድቶ እሱም ታስሮ ወደ ቤት ገብቶ እሷም እንደዚህ ተጎድታ በማንነቷ በሴትነቷ እየተሸማቀቀች እንድትኖር አይደለም የምንፈልገው። ምንፈልግ ቢሆን ይህንን ነገር አናንቀሳቅስም። ከዚህ አደራም ተቀብለን አንሄድም ነበረ። ስለዚህ ልጁን የምናገኝበት ሳት ላይ እናገኛለን። እየደወልን ነው። አሁንም ስንኩን እምቢ ካለ ያለበት ታውቋል፣ አድራሻው ታውቋል። እስከ ሰፈሩ ድረስ ሰውንም አስልከን በሰውም እንዲገባ እናደርጋለን። ስለዚህ ይሄ ነገር እንደዚሁ የሚጨረስ ነገር አለም። ከልጁም የሚያወራ ነገር የሚሰማበት ቢኖር ነው የሚሻለው ብዬ ነው የማስበው። ሌላ ተጨማሪ መስዬ እኔ አንድ ነገር ማውራት ፈልጋለሁ። ለምን ልጅቷን ትላንት ባወራነው ትክክል ነው። እሷ ማወራችው አሁን እንደዛ ብያለሁ አለችው። በዛን ሰዓት እኛ በነበረንበት ሰዓት ያወራችው ነገር ትክክል ነው። እኛ ለራሳችን ፈርተናን ለማውራት አልፈለገንም። ከዛ ተነሳን። ከተነሳን ወዲህ በቃ እሺ አወሩ ምናምን ነገር አለች። ለምን እሷ አመጣጧ ትንሽ ስለከበደ ነው ይቷ ነው ማለት ነው። ግን አሁን እንደገና አሁን